Enyo. ተናስተልኝ ነጋኖ ተኒ ነጋ ምሻው ተኒ እኔ ኦሮምኛ አልችልም እንዴት ተናታቀም ደህና ውላችኋል እግዚአብሔር እንዴት ነው ደህና ነው ከኢትዮጵያ ቴሌቪዥን የመጣሁት ደህና ነኝ ኑግቡሬ ማን ልበል ስሞትን ግን ሲቲና ድርሱሴን ይባላለሁ እሺ ወይዘሮ ሲቲና ዛሬ እኔ ከኢትዮጵያ ቴሌቪዥን እርሶ ጋር የመጣሁት እንዴት ነው እርሶ ጋር ባህላዊ ምግብ የሚዘጋጀው እርሶ እንደ ቤተሰብ ሆነው የሚያደርጉት ዝግጅት ምን ይመስላል የሚለውን ላግዞትና አብሬ ልሰራ የርሶን ውሎ ላይ ነው ፍቃደኛ ኖት ነን ተቀበላ የምንቀበለው እንደ እንግዳ ቤት የተሰራ ለእንግዳ ነው ቤት የተሰራ ይሄማ ማረፍ ወዳለሁኝ እኛ ጋር ትቆያላችሁ ትቆያላችሁ እሺ መርሃባ ኑ ግቡ ቤትማ ለእንግዳ ነው ተሰራ ነው ደህና ነው እርሶ ደህና ነው አገሩ ደህና ነው እንግዲህ ያው ስንመጣ መንገድ ላይ ግማሽ መንገድ ፀሐይ አለ ግማሽ መንገድ ዝናብ አለ ይሞቃል ተሩቅ ነው መጣችሁት ከአዲስ አበባ ነው አዲስ አበባ ተሩቅ ነው የአዲስ አበባ የሚሉት አይ ብዙም አይርቅም አዎ ዝናቡ አለ ዝናብ እንግዲህ ተዘነበ በልግም በላለን ዘራለን ታንቺ ትቆይ ነው እኔ ጋር መጣሽ እንግዲህ ትንሽ ቀን ቆያለሁ ያው እርሶ የሚሰሩትን ምግብ እሰራለሁ ቤቱን አጸዳለሁ በአጠቃላይ እንግዲህ እርሶ የሚሰሩትን ወክዬ እየሰራሁኝ ደህና ነው ውሎ አዳሬን እዚህ ያደርጋለሁ ማለት ነው ተቀብለውኛል አይደል እሺ ልጅማ ጥሩ ናት ታግዘኛለች ደካም ነበረ ያን ደካም ደህና ታግዘኛለች እንግዲህ ብዙ ነገር ያሳዩኛል ብዬ እጠብቃለሁ እኔ ጋር ተቆየሽ እንግዲህ ደግሞ የኛ በዓል እንደዛ አይደለም እሺ እንዴት ይሄንን አንወድም እሺ ይሄንን ቱሪ አንወድም እሺ ለብስሻለሁ የኛን አገር በዓል የምንለብሰው እሺ ፀጉሬም እንደዚህ ነው ይቀየራል አይደለም ፀጉር እንደዛ አንወድም ይሄንንም ሹሩባውን ስርታ ትደርግሻለሁ እኔ ጋር ተቆየሽ ይስተየን የቆንጆ እስቲ ቆንጆ ያረጉኛል እንዴ ሹሩባ ስርት ብሎ ማረግሽ እሺ ቆይት ብና አሁን ነው ማለባብሽ የኛን አገር ልብስ ነው ማረግሽ እሺ አሁን ነው ማመጣልሽ እስቲ ነይ ላልባብስሽ የኛ ሀገር በዓላችን ልብሳችን ነላል እሺ ነይ ቀይርሽ አየሽ የኛ ልብስ ይሄ ነው ጋኛ ልብስ ቆንጆ እንኳን አምርብሽ ያምራል በጣም የኛ ልብስ ነው በቃ በጣም ቆንጆ ሆኛለሁ አሁን በጣም ነው የሚያምረው የለበስኩት ልብስ ራሱ ላዩ ላይ ያለው ዲዛይን ሙሉ ነገር በጣም ይሄ ብቻ አይደለም ሌላም አይነት አላችሁ አይደል እንግዲህ ለኔ የተመረጠልኝ ለዛሬ ይሄ ነው አዎ ይሄ ነው መረጥኩልሽ እንጂ ሞልቷል እንደ ደዋ ጨፋችን እንደ ሀገር በዓላችን ሞልቷል እንግዲህ እኔ አሁን ይሄ ጌጥ ስም አለው ይሄ አምባር ይባላል በአማርኛም አምባር በአማርኛ አምባር በኦሮምኛ ደግሞ ጉሜ ይባላል ጉሜ ይባላል ይሄ አሸንክታ ይላል እቺ ብር ቁርጥ ትባላለች ዲዛይኗ እቺ አሸንክታ ታምራለች በጣም ደህና አምራብሻል እንደው አምሮብኛል አይደል አሁን ምን ቀረኝ ያው አሁን እነዚህ እንደው ታውቃቸዋለሽ ስማቸው እቺ ከላይ ያረኳት ምንድነው የምትባለው ይቺ ክታ ዮኪን ጎኖቤ ይላል ጎኖቤ ይሄ ደግሞ በአማርኛ መቀነት ይባላል በኦሮምኛ ደግሞ ሰበተ ይላል እቺስ ቀሚሷ ብቻዋን ኩኒ ጨፌ ይላል ጨፌ በአማርኛ ያው ጨፌ ማለት ያው ጉርድ ቀሚስ ከስር ስለተደረገች ጨፌ ይላል በቃ አሁን ከእንግዲህ እቺን ፀጉርሽን መሰራሽን ሴትዮ ልጥራልሽና ላስተዋውቅሽና ስስራሽ አይደል አዎ ደስ ይለኛል ሹሩባ ይባላል እሺ ፈቃደኛ ነኝ ደስ ይለኛል እሺ ምን አይነት ነው የምሰራው ይሆን ሹሩባ ቶሎ ያልቃል ቶሎ ያልቃል ሹሩባ ነው እኔ ተቀመጭ እዛይ እዚች ልቀመጥ ቁጭ በዝቻ ያው እነዚህ ተቀመጥና ተቀመጥ የተለያየ ሹሩባ ነው ያለው አዎ ታዲያ ለኔ ዛሬ የቱን መረጥሽልኝ እንደዚህ የግጥሞሽ ሹሩባ ትሰሪያለሽ ግጥሞሽ አዎ ይሄን ያገና ያዩ እሺ በዛ ደግሞ ይሄን ያገ ተሰሪያለን አዎ እሺ ተመለስኩት
ስለማያውቅ ፀጉርሽን ስለማያውቅ በቃ አለቀ ቆንጆ ሆኖልሽ አሁን በጣም ነው የማመሰግነው በድጋሚ ወይዘሮ እስቲ አቤት ጨርሻለሁ ሹሩባውን መጣሽ ተሰርተሽ መጣሽ አላማረብኝ እስቲ ጎንበስ በይልልሽ አረቅ እዲ አምሮብሽ ይኸውልሽ ነዝች እስቲ ቁጭ በይ ነዝች ቁጭ በይ እስቲ ረክ ይኸውልሽ እንዴት አለሽ ሰሪ ናት እሷን የመረጥኩልሽ ትሽ እንዲያምርብሽ ነው እሺ ረክ አሁን ቅልል ብሏል አይደል አንቺ ቀረኛው የቀረሽ ከእንግዲህ እዚህ ስለሚያመን ተዝህ ጥቅሳቱ ተመነሻው ስለሚያመን ቅቤሽን ጥብት አድርጌ ማሰሪያ ያለው ሻሽ ይባላል እስር ነው ማረገልሽ ቅቤዋን ቅብት ነው ማረግሽ ይሄ ነው እዚች ዳርዳሯ ስለሚይዘን ይኸውልሽ እንዲህ ነው የምትደረገው አልቀዘቀዘሽም ቀዘቀዘሽ አይደል ይቺ ደግሞ ጌጣችን ናት ያቺን ጌጣችን ደግሞ ተስር ስናስርበት ምር ነው የምትይው ላሳይሽ ሰላም አታውቂው ነው አሳይሻለሁ የኛን ጌጥ ይኸውልሽ አየሽ ይቺ ጌጥ ናት አሁን ቀጣይ ስራችን ምንድነው ማለት ነው ይሄን ልብስሽን ደግሞ ነጭ ስለሆነ እንዳይጠፋብሽ እሱን አውጥተሽ ተሰጭኛለሽ አስቀምጥልሻለሁ ማረፍ አለብሽ እዚህ ጋር ነው የተዘጋጀልኝ ማረፊያ ክፍል መኝታ ቦታ አዎ እዚህ ነው የምታድሪ አዶ ሙጫ አቤት እስቲ ደጃፉ ግበድልኝ አስካር እሺ ማማሽ ግበድልኝ እስቲ ልጄ ደህና አደርሽ እንዴት አድረሻል በጎ ነኝ እንደው ተዳክመሻል ደህና ነኝ እንደው ተመቸሽ ብቻ ኧረ ተመችቶኛል በጣም ቆንጆ ነው በጣም ይሁን ጋር የኛ ይኸው የባህላችን እንትናችን ያ ነው ማደሪያ ኧረ ቆንጆ እኔ እንደው እንደዚህ ደረቅ ያለ መኝታ እወዳለሁ ብርዳለ ትንሽ ጃኬት ነገር ልለበስ አዎ ጃኬቱማ ቆንጆ ነው እስቲ ጃኬቱ አዎ ጃኬቱማ ጥሩ ነው ጠለቅ አድርጊና እንዳይበርድሽ አዎ እኛ ሀገራችን ደግሞ እንደ ብርድም እንደ ሙቀትም ይላል ይባላል ደግሞ ጧት አዎ በደህና አላህ ውለንና ቡናችን ጠጥተን ወደ ገበያችን ወይዘሮ ሲቲ አቤት የት ኖት ማድ ቤት ኖት እንዴ አዎ ነይ ልጄ ነይ ኧረ ጎበዝ ኖት በጠዋት እኔም አግዞታለሁ እኮ ልብስ ደራርቦ ስራ አያምርም ኧረ እርሶ ጎበዝ ኖት በጠዋት ተነስተው አየው እንደ አዳሬው ልቤ አንቺው ጋር አደረ እንደው እቺ ሴት እንዴት ነው አድራ አይሆን ልጅ ወይስ እያልኩ ምን ያህል ውሃ ልጨምርበት እስቲ ያለሽን ያየሁት ቀድሩን ስለማይሰው ትበቃለች አዎ ትበቃለች የኩበቷን ፍም ዛቅ አርገን እዚች ጋር ቁጭ አርገን ከዛ በኋላ ደግሞ በዚችው ቡናችንን በዚች በፍሟ
ውሃዋ ፈላ ስትልልኝ እስከዛ ድረስ እኔ ቡናውን ወቅጣለሁ እሺ እዚቹ ቁጭ ብዬ ነው ወቅጣው አዎ እዚቹ ቁጭ ብለሽ ወቅጣለሽ ወይዘሮ ሲቲ ይሄ ነገር ግን እንጨት በእንጨት ሆኖ ያደቃል ያደቅ አፍሽ ጨረስኩት ቡና ፈላን ጠብቀው አሁን ነው መፈላውኛ ከመንባል እንጀራ እዚሁ ላይ ደረቅ አለች ወይስ ሊያት እዚሁ ላይ ተደረቅ ፍሙንም ስለወሰድኩለት ምንም አትሆን ማትቃጠልም ቀስ ያለች ተደርቃለች አስካል ወይ እዚች ላይ ያረኩልሽን ጌጥ ወጣልሻት ስተኛ ፈትቻት ነው እዛ መኝታዬ ጋር ናት አሁን አስራታለሁ ሰላም ታረጋይ ወደ ገበያ ስንሄድ ነው እንዳው እሺ እንቀያየር እዛ ጊዜ ነው የምታረጋይ እሺ ያጣሁብሽ ጊዜ ደንግጬ ነው ስተኛ ፈትቻት ነው እሺ ደግ ይሄ ያቀዳት ነው ከስር የረጋው ቀረ መሰል ይሁን ጥሩ ሆኖ ወርባ ከመሃል እናርግና እዚህ መሃል አስቀምጠሽ እንባልና እርጎ የረጋ ሲኖር እርጎ በእንጀራ በዳቦ ተደርጎ ቁርስ ነው የሚበላው ቁርስ ነው የሚበላው ወተቱ ምናልባት እሺ ሲሄድ ያልበላች እንደሆነ እንደው እንዴት አረጋታለሁ ብዬ ነው ሻውን ያፈላሁልሽ እንግዲህ አፍችን ቶሎ ቶሎ በላ አርገን እንሄዳለን ወደ ገበያ Bismillahirrahmanirrahim jiradu guddadu durbatai argadu barakatahi essay barakahuni ይካድሙሽ እንደገና ደግሞ ተካደሚ እንደኛው ተራይ ድረስሽ አሜን አሜን አደረሽበት አሁን ደግሞ ስጃን ደስኝ ማማን ላጠጣቸው ግልቡናው አውርጃ አንዳንድ ሲንጠጥተን እንዳይረፍድብን መኪና ማናገኝ ተረፈደ በመኪና ነው ወደ ገበያው ሩቅ ነው እንዴ ሩቅነት የለው ምን ያህል አይርቅ አንድ ባጃጅ የምትባል አለ ይመስላል እቹ በየዙት ያላገ ባጃጅ አለ እናንተ ጋር በባጃጇ ጥሩ ነው በደህና ያሳደርከን ጌታ በደህና ውለን ጀበናዋ ተረቃለችና ከብዳኛለች ቁጭ ተብሎ ቡና አይሰጥ ማለት በእኛ ሀረግረግረግረግረግረግረግ አላው ምን የበሁሉ ቀን እንደዚህ ወጣጣው ነው እርሶ ማገዘውኛል እኮ እርሶ ነው ቆልተው ያቆዩኝ ያው ቡናችን ጠጣት አረ ያው ወደ ልብሳችን መቀየር እንሄዳለን ልብሳችን ቀያየ እኔ አላስቸግርም ቶሎ ቶሎ ልብስ አረጋለሁ እቺን ጌጣሽ እንዳትረሽ ያመጣት ነገር አነሰች ምንድነው ይዘን የምንሄደው ወይ በቆሎ ነው አዎ በቆሎ ነው እቺን ብቻ ነው እንዴ ታዲያ የሚሸጠው ወይ የሎት ዘር ነው ተፈይቶ መባል አይደለም ስለሆነ ነው ዘር ስለሆነ ደግሞ እኮ በቆሎ ሽጣው የሚገዛ ሰው ብዙ ነው የሚገዛው ሽጣው ምን ሊያረግ አለ ዘር ይለያል ማለት ነው አዎ ምን ያህል ጊዜ ተቀምጦ ነው ዋጋ ይወስዳል ረጅም ጊዜ የደረቀ ነው ይሄ አዎ በረጅም ጊዜ ያስቀመጥነው ዘር በጥንቃቄ ያስቀመጥነው ዘር ስለሆነ በልግ ዘር እሽት እንድበላ ምርት እንድመረጥ አሁን ለዘር ይፈለጋል አዎ ዘር ለዘር ይዘን እንሄዳ አዎ እኔ ልሽራ እሺ አንተ አይ ኮኮላት ያርጋው ኮኮላት እንሄዳ አይደል ደም ነድሮት ይማስ ወደ ቤት እንግዲህ ከመኪና ተወረን ምን ያህል አስከደንም የት ጋር ነው የምንሸጠው እታች በቆሎ ተራ እንሄዳለን ወደዛ ነው የምንሄደው የምንሰፍርበትን ይዘናል
ያንን አንጥተን ስፍር አድርገን ሽጠን ድክም ያለሽውን ደግሞ እንደገና ጭስ ግብት ነው የምንለው። ጭሳችንም ገዛዝተን እንሄዳለን። ዛሬም የሚገዛ ይኖራል። ወደዛ ነው የምንዞረው። ግን እዚህ ዶርሜም ጫና ተጠናፉ ነገታ ገተከቱ ቱራ ገተከትና ቦሎለኒ ምን ካን አንተኝ ምን ካን በዘራ አሁን አይዋሽም። ሰኞ ነው የጀመሩት እኛ ባልተቤት ከጫሳ አራት እያጋደምሽ ቀጥ አድርገሽ እመርቃለሁ። እሺ ጨራ አጋደምሽ እኮ አለችኝ። አልቻልኩም እንዴ? ስንት ነው? ጨርሰዋለሁ። ሁሉንም እገዛለሁ አለ። ጨረስና ገላገልሽኝ። አዎ በእንኪ ስፈሪ ግማሹን ስንት ብር ነው መልሷ? መልሷ 20 ብር ነበር። አሁን መልስሽ 20 ብር ነው አይደል? እንኪ 10 ብር ወይ 10 ብር ይቀርሻል። በቃ አንቺ አሁን የኛን ጨረስን በቆሎው። አሁን ምንድነው የምንገዛው ደግሞ ሄደን? የምንገዛውማ ጭሳችን ግዝት የተፈለጠም አለ ዲፉንም አለ። እርግጥ አብሮ ነው የመጣው። መፍለጡ ስለሚያደከም የተፈለጠውን ገዝተን መጠቀም የበሰለው ነው። እሺ ይሄ ይሻላል። ይሄ በቃናል? ይበቃል። አመሰግናለሁ። እንግዲህ ገበያችንን እናውርድና ወደ ቤታችን ከምን ነው ያረጋው? ኧረ ሰርተን ስለሄድ በወቅቱ ተመለስ። እንደ ልጅ ጥጃ መጥረጊያ እየበላይ በይና ይተዋል። አይዞሽ ወይዘሮ እስቲ ድክም ብሎኝ ነው የመጣሁት። እግሬ ግን ደስ ብሎኛል ያሳለፍኩት ውሎ። ደስ ነው ያለኝ። በቃ ገበያ አየሁ። ብዙ ነገር ነው እዚህ ቤት የለመድኩት። አየሽው እንደሚያደክም ድክም ያደርጋል። ውሎ አዳራችን ይሄን ይመስላል። አየሽው? አዎ። ይኸውልሽ አሁን ከእንግዲህ ደክመሻል፣ ማረፍ አለብሽ። እሺ ለልጆቹ ምሳ ከትምህርትም ከእርሻም ስለሚመጡ ጉድ ብዬ ምሳቸውን አሰናዳለሁ፣ አበላለሁኝ። አንቺ አረፍ ትላለሽ። በኋላ ተዛ ታረፍታው ስትነሺ ራታችን ወደ አንቺ ይመስላል። ራስ ማዘጋጀት ስራ ድርሻዬ ነው። በጣም አመሰግናለሁ። አሁን እኔ ልብሴን ቀያይሬ ልረፍ። አዎ እረፊ። ከገዛናትን ነገር ወደ ዳር ትሁና ወይስ ጓዳ ላርጋ? ጓዳ ይዘሻል ግቢ። ወደ ጓዳ ወደዛ ይዘሽ ግቢ። ራት መስራት ስለሆነ ወይዘሮ ሲቲስቲ ጨርሱ እኔ ጋደም ብዬ ረጉት አስካል እንዴት ነው ልጄ ድካሙ? አይ ልጄ ትንሽ እንኳን አረፋሽ? አዎ ትንሽ አረፍ ጋደም ይዛኝልም ማለት ጋደም ስላልኝ ነው እንጂ እሺ ሃያ ምሳችን እንብላ ብዬ ብቻውን ሰሩ ሳላግዞት አይደል? ኧረ ትንሽ እንዴ ደክመሻል ብዬ ትንሽ አረፍ በይ ብዬሽ። በቃ እኔ ደግሞ ራሱን ተረክቤ አሳርፎታለሁ። እሺ አይ ምሳችን እንብላ። እሺ መጣሁ። አያሽ እንግዲህ ተራየኛ ነው። ጎበዞች ናቸው። ምግቦቻችሁ ሁሉ ፈጠን ብሎ የሚደርሱ ናቸው። ወይዘሮ ሲቲ በጣም ነው ማመሰግነው። እኔ የምችለውን ያህል በልቻለሁ። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ።
አሁን ሊሚሶ የተሰኘ ባህላዊ ምግብ ልጋብዛችሁ ነው ማለት ነው። ውሃ ጠብ ያረኩኝ እያሸው ያለውት የጤፍ ዱቄት ነው። እንግዲህ እዚህ የመጣንበት አካባቢ ጠቅላላ ጤፍና እንዲሁም ስንዴ ሌላም ነገር አምራቾች ናቸው ማሽላም እና በራሳቸው ምርት ነው የሚጠቀሙት ማለት ነው። አሁን ወይዘሮ ሲቲ እንዳሳዩኝ በደንብ አርግ ያስሽዋለሁ ያቦካሁትን እዚህ እንግዲህ በሸክላ ምጣድ ላይ ጋግሬ እንግዲህ ራታችንን ልንበላ ነው ማለት ነው። ነገም ዛሬም አንቺ ነው መመላከተው ስራው። አይዞሽ አሁን ደግሞ ቀርካህ ነው የሚነደው። እሳቱ ማንደዱ ጎንበስ ማለቱ እንዴት ይደክማል፣ እንዴት ያስቸግራል። ግን ያው ባህል ነው። ደስ አይልም ታዲያ የአንዱን ባህል ከአንዱ ጋር ማየት መልመድ። እጀውሉ እንዴት እንደተቃጠለ ብታዩ። ወይ እዚች ጋር አረፍ ብዬ አስል እንዳያቃጥለኝ ትንሽ እሳቱን በተን ላርግና እንግዲህ ሙያዬ እየተፈተነ ነው። ይህ የወይዘሮ ሲቲ ኩችና ወይም ማድ ቤት ነው። ምግብ የሚሰራበት ስራ የሚሰራበት ነው። ዛሬ እኔ ተረክቤዋለሁ። እስቲ አሁን ደግሞ ይሄን አድርቀን ነው ሌላ ስራ ምን ሰራው። አሁን ከእንግዲህ የቂጣ ተተጋገረ ያ ስልጥ ይባላል። እስቲ እዛ ቃጤላለውን አንጪውማ ጅናት። አዎ ይሄ ስልጥ ይባላል። ሰሊጥ እናንተ ታመርታላችሁ እንዴ? አዎ ተዝሁ ጤፍ ዳር የሆነ ነጭ ምሽንጋ ይዘራል። ያ ነጭ ምሽንጋ ውስጥ ይዘራል። ይሄ ሁሉ ነገር ራስ በራስ ነው፣ ወደ ውጭ የለም ወደ ውጭ ነው እዚሁ መጠቀም። አዎ እንዴት ደስ ይላል። አሁን ይሄ ጥሬ ሰሊጥ ነው። ይሄ ጋር ሰሊጥ ነው። ሰሊጡ በምድር ላይ አይወቃም። እንደው ዘቅዘቅ ነው እንደው ሸራችን ወይንም ቁርበታችን አቅርበን ዘቅዘቅ አርገን ነው ፍሬውን ምንዘፈዝከው። አፈር ምናምን አይነካው። ስለዚህ ምንም አፈር ምናምን የለውም። አሁን ምንድነው የምናረገው? ይሄንን ይቆላል። አሁን ይሄንን እንጨት ላንጣልሽና እንደዛው እንጨት እንዳመጣውልሽ እንደጋገርሽው ሰየኔ በልቤት አሁንም ደግሞ ተቆላዋለሽ። ምጣዱ ላይ ነው አይደለም፣ በብረት ምጣድ ይቆላል። ወይ ጣጣሽ! አሁን አንድ ስራ ጨርሻለሁ፣ አንድ ይቀረኛል። ምን ጊዜም እንጀራ ተሰርቶ ማባያ ያስፈልጋል አይደል? ሌላ ማባያ እየሰራው ነው ማለት ነው። ሙያዬን እያያችሁ ነው። እንቀጥል። ለራሴ ላጨብጭብ እንጂ ምን ላርግ። ታችን ደግሞ አሁን ሰሊጤን ብዙ ከጨመርኩኝ ደግሞ ያቃጥለኛል ወደፊት የመጥቶ። ይሄ ነገር ግማሹ ነው ሙሉ ነው የሚቆላው? ሙሉ ነው የሚቆላው። ወይዘሮ ሲቲ እንደዚህ ቀን በቀን እየሰሩ ነው ልጆቻቸውን ቤታቸውን የሚመግቡት። በጣም ነው የሚገርመው። እኔ ለደቂቃ እንደው ጭሱ ቅጥል አድርጎኛል። እንደው ባህሉ ደስ ስለሚል ለምጄ እየሄድኩኝ ነው። እንደው ሲታሰብ ሴት ልጅ እኮ ጀግና ናት በሁሉም ነው። ለዚህ አይደለ ሴት ልጅ እህት ናት፣ እናት ናት፣ ሚስት ናት፣ ሀገር ናት የሚባለው። ያንሳታል፣ በጣም ነው ያንሳት። ወይኔ ቃጤው ላይ አርጊውና እዛ ላይ ቀዝቀዝላል። ቃጤው ላይ ገልብጭ። ሁን በቃጤው አለው ነው ይዘሽ ደጅ ወጥተን ቃጤ ማለት ይችላል። አዎ ቃጤ ትባላለች። ሙቀጫውን አቅርቤልሻለሁ። ወጣ ብለሽ እኔ ነኝ ሞቅጣው። አዎ ውቅጥ ታደርጋለሽ። እዚህ ነው የሚወቀጠው? አዎ አይዞሽ። ቀደም ሲል ታዲያ የጋገርኩት ቂጣ አለ አይደል? እሱ ከዚህ ጋር ነው የሚዋሃደው ከሰሊጡ ጋር። እንዴት ነው የሚዋሃደው? አብረን ይሆናል የምናየው። ዛሬ ሙያ በሽ ነው።
በወቀጥኩት ሰሊጥ አንድ ላይ አሁን ይሄ ቀይ ሰሊጥ ነው ተቆልቶ የተወቀጠው እሽት ማድረግ ጉልበት ይጠይቃል ግን በጣም አድካሚ ነው ከበሮ በሰው እጅ ያምር ሲይዙት ያደናግር አይደል የሚባለው ይሄ ጋግሬ አጥፍቼ አስተካክዬ ይሄን አድርጋለሁ እንግዲህ ምን ያህል ትክክል ነኝ ወይዘሮ ሲቲና የሚፈትኑኝ ምን ቀረ እስቲ ምንም አይደለም እንደምን ሁሉ ጊዜ መጥተሽ ይሄን በሰራሽልኝ ጎበዝ ነኝ ማለት ነው አራከራከራከራከራ አሁን ይሄን ጎበዝ ይሄንን እናነሳለን ለራት ነው የሚዘጋጀው አይደል ይሄ አዎ ወደ ራት ወደምናቀርብበት እንወስደዋለን ይሄን እቃዎቹን ላነሳሳ እሺ አነሳሽ እሱ ግጥም አድርጊና ቃጥት ከደናል ክድና እዚሁ ቀመጥ እንዲሁ አድርገሽ ወደ ቤት ታስገባለሽ ራታችን ቤት ነው የምንበላው ይሄን የሰራውበትን ወደ ማድቤት ይሄን ወደ ማድቤት አስገቢው አማያቻት በዛናት እጃውን በዛናት አስርልሻለሁ እግሯንም አስርልሻለሁ አትራገጥም ልብ ነው የምታረገው አረ ወይዘሮ ሲቲ እንዳትወጋኝ ቆይ አትወጋሽም ቆይ አሁን እሱ ገመዱን ያጅና ዋይ አይዞሽ አረ ወደኔ አታንጣጣ አይዞሽ እንድታልፊ ነው ቦታ ነው የምትመጣው አረ ቀንዷን ፍለፊት አርጋ እኮ ነው የምትመጣው ያጂ በጉባይ ወይዘሮ ሲቲ በቃ ቺናት የምትታለበው እንዴ ወጣቷ ብዙ ነበር የምትታለበው ግን አንቺ እንግዳ ስለሆንሽባት ወዝሽ ስላለመደች እስኪ ከብቶቹ እኮ በጥረን ነው የሚያው አሁን እንግዲህ ራት እያቀረብኩኝ ነው ምግቡን አቅርብ ያለው ወተት ያለኩት ይሄውና አሁን የቤቱ አባወራዎች መተው ራታቸውን ማስተናገድ ነው የሚቀር ዛሬ እንግዲህ ቤት ለእንግዳ ብዬ የኔን ሞያ ነው ማሳያቸው ከአባት ነው የሚጀምረው በረካ ሆኖ ወዩ ሁሉም ነገር ይባላል نجحانو لا بلا ربي نجحانو شيخني هابوشو አሜን እንግዲህ የዛሬ እራታችን የጤፍ ቂጣ በሰሊጥ ተፈትፍቶ ድምሶ ነው የሚባለው የወይዘሮ ሲቲን ቤተሰቦች ራት አብልቻለሁ እኛ ተሰብስበን ከልጆች ጋር በጋራ በልተናል ገበታውን አንስቼ ቦታውን ጠራረጋለሁ እንደዚህ ስንደክም ስንውልና እንደዚህ ስንደክም ያው ወይባ የሚባል ጭስ አለ ወይባ ይባላል ወይባ ጭስ የሚታጠነው ያው ይሄ ደከምሽው ያላበሽ በቃ ድክምክም ብለሽ ጭጭት ያለሽ አካላት ይሶ ስትሞቂ እንዴት አለ ንቃት ነው እንግዲህ ያው ስትደክም ይውለሻል እንደው በጣም ተዳክመሻል እንደው ይሄን ድካምሽና አሁን ላስገባሽና ጭሱ ገፍተሽ ድካምሽ በዛ ነው ማወጣልሽ ትላለሽ ተላማን ወልወል እንድትይ ነው አሁን ጥቅሳቷ ላይ ተደረገና ወይዘሮ ሲቲ የእድሜ ገደብ አለው ይሄ ወይባ ጭስ ያው የእድሜ ግድብ ያው ከህፃንነት ጀምሮ እስከሚያገቡ ድረስ አይሞቁም ታገቡ በኋላ ነው የምሞቀው ጭሱ እንጂ ማናቸውም ህፃን ልጅ አይሞቅም ካገቡ በኋላ ግን በየጊዜው እንዳቅሟ መሞቅ ትችላለች እንግዲህ ተመልካቾቻችን አሁን የወይባ ጭስ ብለው ባህላዊውን ወይዘሮ ሲቲና አሞቀውኛል ይሄው እንደምታዩት ቆዳዬን ፊቴን ፏ ብሏል በወይዘሮ ሲቲና አድሬስ ቤት የተለያዩ ሙያዎችን ተምሬያለሁኝ እሳቸውንም ማግዣለሁ በውሎ አዳሬ ይሄንን መስሎ ልሰነባበት ነው በነበረን የጋራ ቆይታ እኛም እሳቸውም ተደስተን ተለያይተናል የሳምንት ሰው ይበለን የዛሬ ቆይታችን በዚህ ያብቃ እኔም ለሽላለው ጌጣጌጦችን አውልቅ ያለው ደህና